ከ25,000 እስከ 30,000 ላለቁት ጥቁር አሜሪካውያን ፈረንሳይና አሜሪካ ካሳ ሊከፍሉ ይገባል። ይህ የተፈጸመው በፓናማ ቦይ ግንባታ ወቅት ነው። የፓናማ ቦይ ግንባታ በ1881 ዓ.ም በፈረንሳይ ተጀምሮ ባለመሳካቱ በ1889 ግንባታው ተቋረጠ። እንደገና አሜሪካኖች በ1904 ዓ.ም ጀምረው አሳክተውት በ1914 ዓ.ም አጠናቀውታል። በግንባታው ወቅት 75,000 የሚደርሱ የካሪቢያን ጥቁሮች ተሳትፈዋል። ከነዚህ ከተሳተፉት መካከል ከ25,000 እስከ 30,000 የሚደርሱ ጥቁሮች ሕይወታቸውን አጥተዋል። የሕይወታቸው ማጣት ምክንያት በወባና በተለያዩ በሽታዎችና በግንባታው በሚያመጣው ጫና ምክንያት ነበረ። በዚህ ወቅት ላለቁት ጥቁሮች አሜሪካኖችና ፈረንሳዮች ምንም አላሉም። እርግጥ ነው የፓናማ ቦይ ከአሜሪካኖች ወደ ባለቤቱ ፓናማ በ1999 ዓ.ም ተላልፏል። ነገር ግን እስካሁን እዚያ ላለቁት በተለያየ ችግር ምክንያት ላለቁት ጥቁር አሜሪካውያኖች ለቤተሰቦቻቸው ምንም አይነት ካሳ አልተከፈለም።